አብርሽ ከቤት ወጣ። ሄርሜላ አብርሽ የያዘው ሩም ድረስ ሄደች። በእኔና በአንተ ጉዳይ አሁንም ቢሆን ተስፋ አልቆረጥኩም። ከቤት በመውጣትክና ብቻህን በመሆን ደስ ብሎኛል አለችው። ሩታን የምትወዱ ሩታን የምትደግፉ ሁልጊዜም ከሩታ ጎንነን የምትሉ ውድ ቤተሰቦች የሰው ማደግ፣ የሰው መነሳት፣ የሰው ቀና ማለት የሚያስደስታችሁ ቅን ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። እንደምን አላችሁ? ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቪዲዮን እንድትጀምሩ በፍቅር ስም እጠይቃለሁ። ሄርሜላ ግን አሁን ድረስ ችግርሽ ምንድን ነው? ለአብርሽ ህይወቱ ሰላም እንዲሆንና ከትዳሩ እንዲመለስ ለምን ለአንዴና ለመጨረሻ ጊዜ መተው አቃተሽ? ሁልጊዜም አብርሽ ተመለሰ ሲባል ትንሽ ለቤቱ ተስተካከለ፣ አሁን ወደ ቤቱ ሊመለስ ነው ሲባል ሩታም ትንሽ በቃ ልቧ እየራራ ነው። አሁን በዚሁ ከቀጠለ አብርሽ እሷም ደግሞ ይቅርታ ትሏለች ሲባል ሁልጊዜም ችግር ሆና የምትመጣው ሄርሜላ ናት። በትላንትናው ዕለት እንግዲህ አብርሽ ከቤት መውጣቱን ስትሰማ አንድም ቢሆን ትንሽም ደቂቃ ሳታባክን ነው አብርሽ የያዘው ሩም ሄዳ አብርሽን ያገኘችው። ወዲያውም ደግሞ አብረው እንዲሆኑ የጠየቀችው። እኔ ከዚህ በኋላም ከዚህ በፊትም ቢሆን በአንተ ተስፋ አልቆረጥኩም። ከቤት መውጣትክ እጅግ ደስ ብሎኛል። አሁን ብቻህን ሆነክ ማሰብ መቻል አለብክ። እኔም ቢሆን ከጎንክ እሆናለሁ ብላ እንግዲህ ስታወራ ነበር። አብርሽም መልስ ሰጥቷታል። እሱም ደግሞ አሁን ላይ እኔ ከአንቺ ጋር የማደርገው ነገር ማንንም እያስደሰተ አይደለም፣ አባቴንም ቤተሰቦቼንም እያሳዘነ ነው። ስለዚህ ያለን ነገር አሁን ላይ ቢቀር እና ብንራራቅ ይሻላል አላ። ከአንቺ ጋር መሆኔን የምቀጥልም ከሆነ ከዚህ በኋላ የሆነ ጊዜ መልሳ ሩታ ልጄን ይዛ ልትሄድ ትችላለች። አሁን ላይ እኔ ምን ማድረግ እንዳለብኝ በእርግጥ አልወሰንኩም። ሆኖም ግን ትዳሬን ማስተካከል ስለምችል ይህ ነገር ደግሞ ሊስተካከል የሚችለው አንቺ እና እኔ ስንራራቅ ስለሆነ አከብርሻለሁ። ቢሆንም ግን አሁን ላይ እኔና አንቺ መራራቅ አለብን ብሎ ነው እንግዲህ አብርሽ የነገራት። ምንጊዜም ቢሆን ቁርጥ ያለ ንግግር መናገር አይችልም። ሆኖም አሁን ላይ ያው እንራራቅ ማለቱ ጥሩ ነው። መስመርም ደግሞ እንደነገሩን ከሆነ አብርሽ ምንጊዜም ቢሆን ቁርጥ ያለ ነገር ስለማይናገር ነው ሄርሜላ እርቃ ከሱ ልትርቅ ያልቻለችው። ምክንያቱም ደግሞ እንደዚህ ስለሆነ ምክንያት እየደረደረ ነው የሚያወራት። እኔና አንቺ አንድ ላይ መሆናችን ቤተሰብ አልወደደውም። እኔና አንቺ ስንሆን ጥሩ ነገር እየተፈጠረ አይደለም። እንደዚህ አይነት ምክንያቶችን ነው እንጂ የሚሰጠው እኔ ትዳሬን ነው የምፈልገው አንቺን አልፈልግሽም የሚል ቁርጥ ያለ ንግግር ሊናገር ባለመቻሉ ነው ሄርሜላ ከሱ ጨከና ልትርቅ ያልቻለችው። ምክንያቱም ደግሞ እሱ ጋር ተስፋ ሁልጊዜም ተስፋ ነው ያላት። ለዛ ነው እሷም ቢሆን ጨከና ያራቀችውና አብርሽ ምንጊዜም ንግግሩን ማስተካከል አለበት የሚል ነው እንግዲህ ከውስጥ መስመር የደረሰን መረጃ። አሁንም ደግሞ ትዳሩንና ልጁን በትክክል የሚፈልግ ከሆነ ቁርጥ ያለ ነገር ለሄርሜላ መናገር አለበት አይደለም። እና አንዴ እሷ ጋር እየሄደ አንዴ ሩታ ጋር እየሄደ አይደለም ሙሉ ለሙሉ ከህይወቱ ቢያስወጣት ራሱ ሩታ ጊዜ ወስዳ ነው ይቅር ብትለው እንኳን ይቅር ልትለው የምትችለው። ይሄ ግልጽ ነው፣ የታወቀ ነገር ነው። ጊዜ ወስዳ ከዚህ በፊት ስላደረጋቸው ነገሮች እሱን ይቅር ለማድረግ ጊዜ ይፈጅባታል። ሆኖም ግን ይሄ ነገር በዚሁ እንዳለ አሁንም ቢሆን አብርሽ ቁርጥ ያለ ነገር ከሄርሜላ ጋር የማይጨርስ ከሆነ ወደ ሩታ መመለሱ ተስፋው እያነሰ ነው የሚሄደው። ምክንያቱም ደግሞ ሩታ መጀመሪያውን ቢሆን እሱን ያልፈለገችውና ከሱ ጋር ያላትን ነገር ያቋረጠችው በዚህ ጸባዩ ነውና ትንሽም ቢሆን ሩታ ልቧ ሊራራ የሚችለው አሁንም ቢሆን ወደ ልጁ ወደ ራሱ ወደ ቤቱ ሲመለስና ራሱ ላይ ያሉበትን ችግሮች ሲያስወግድ ከሱ ጋር በዙሪያው ያሉትን ሰዎች ሲያስወግድና ከነሱም ሲርቅ ነው። ስለዚህ ደግሞ እውነት ትዳርህን የምትፈልግ ከሆነ አብርሽ አሁን ቁርጥ ባለ ነገር ከሄርሜላ ጋር መለያየት አለብህ። አይ ደግሞ አልፈልግም የምትልም ከሆነ ከዚህ በኋላ የመጨረሻ እድልክ ነው፣ ምርጫህን መምረጥ አለብህ። ሄርሜላ በዚህ በኩል አለች፣ በአንድ በኩል ደግሞ ሩታና ልጅክ ትዳርክ ቤተሰብክ አሉ። ስለዚህ መምረጥ የሚገባክን አሁን ላይ መምረጥ መቻል አለብህ። ከዚህ በኋላ እንደዚህ አይነቱን እድል አታገኘውም ብለው ለአብርሽ ብዙ ኮመንትን የሰጡት በውስጥ መስመር እኛ ያነጋገርናቸውና አብርሽንም ደግሞ በአካል እጅግ የሚያውቁት ሰዎች ናቸው። ጋሽዬም ቢሆኑ እጅግ በጣም ብዙ ደክመዋል። ጋሽዬም ብቻ ሳይሆን ደግሞ
አሁን ላይ የሩታም አክስት ከመጀመሪያው ጀምሮ በሩታና በአብርሽ ጉዳይ ብዙ ስትደክም አንድ ላይ ከጋሽዬም ጋር ሆኖ በየግላቸውም ብዙ ነገር ለማስተካከል ሲሞክሩ እንደነበረ ይታወቃል። እና ጋሽዬ እንደዚህ እየለፉ የሄርሜላን መልሶ አለመታረምና መልሶ ከልጃቸው ጎን ማግኘት ይሄ ጋሽዬንም እጅግ ያስቆጣቸዋል። ሩታም ቢሆን ትክክለኛውን ነገር እንዳትወሰን ያረጋት የዚህ የአብርሽ ጸባይ ነው። ቁርጥ ያለ ነገር መናገር አለመቻሉ እሷን ምንጊዜም እንደ በፊቱ ነው አብርሽ አሁንም እንድትል ያረጋታል። በእርግጥ ቤት ገዝቶ ለልጁና ለእሷ እንደሚያስብ ግልጽ ነው። ይህንንም ደግሞ እሷም ትረዳለች። ግን ሆኖም ደግሞ ከሄርሜላ ጋር ያለውን ነገር ቁርጥ ያለ ንግግር አለመናገሩ ነው። አሁን ሩታ ቤት አታ አይደለም ወይም ደግሞ የምትፈልገው ቁሳቁስ ነገሮችን ብቻ አይደለም። ቤት ከመግዛቱም ደግሞ ባሻገር አብርሽ ማድረግ ያለበት ነገር ያላቸውን ነገር መለየት ነው። ከሄርሜላ ጋር ያለውን ነገር ግልጽ ማድረግ፣ ከሩታ ጋር ያለውን ነገር ግልጽ ማድረግ፣ ፍላጎቱንና ምን እንደሚፈልግ ግልጽ ማድረግ ነው። ያን ማድረግ ከቻለ ምናልባት ሩታን ዳግም ሊያገኛት ይችል ይሆናል። ሆኖም ግን በዚህ ጸባዩ ወይም ደግሞ ይሄ ሽፍንፍን እያደረገ የሚያልፈው ሁሉንም አይከፉ ማንንም አላስከፋ በሚል አቋም ውስጥ ከቆመ ግን ትዳሩን ማጣቱ የማይቀር ነገር ነው። እዚህም ነው ብዙዎች አብርሽ እባክህ በቃ ምርጫህን ምረጥ፣ ሩታንም ቢሆን አታወዛግባት፣ የሆነ ትንሽ ስትራራ አንተ ጋር የምታየው ነገር መልሶ ያው እየሆነባት ነው። ስለዚህ ምርጫህን ቁርጥ ባለ ንግግር አሳውቅ፣ ሁልጊዜ አትወላውል። አሁን ልጅክ ትንሽ ልጅ ነው፣ አባቱን ከጎኑ ይፈልጋል። ሆኖም ደግሞ ከዚህም ደግሞ እየባሰ ሲሄድ ልጅህም እያደገ ይሄዳል። ያን ጊዜ የአባቱን እውነተኛ ፍቅር የሚፈልግ ልጅ ነው የሚሆነው። ያኔ የማትሰጠው ከሆነ ልጅ በጣም ካደገ በኋላ አባትነትህንም ላይፈልገው ይችላል። ጊዜ ያለክ አሁን ነው። ፍቅር ለልጆች ማሳየት የምንችለው ሕፃንነታቸው ላይ ጀምሮ ነው። ልጆች ለቤተሰቦቻቸው ፍቅር፣ ስሜት እንዲኖራቸው ማድረግ የሚችለው። ስለዚህ ይህን ጊዜ ሊያልፍክ አይገባምና እባክህ ተረጋግተክ ወደ አይምሮ ከሆነክ ቤትህን፣ ትዳርህን መስርት። በቃ ቤትህን አቋቁም ነው ብዙዎች እንግዲህ አብርሽንም እያሉት እየመከሩት ያሉት። ከዚህም ብዙ በዛ ላይ ደግሞ የሩታን ቤተሰቦች ከዚህ በኋላ እድል ሊሰጡክ አይችሉም። ምክንያቱም ደግሞ እንደሚታወቀው አሁን ላይ የሩታ አክስት እህቶቿን ቢሆኑ በቃ ወደ ትዳሯ እንድትመለስ እያረጓት ነው። ከዚህ በኋላ አንድ ስህተት ብትሰራ ግን ሩታን በቃ እውነትሽን ነው ብለው ነው ከነጭራሹ ከአንተ ጋር መሆኗን የማይደግፉት። ምክንያቱም እሷ ስታዝን ማየት ማንም ስለማይፈልግ። አሁን ግን ለትዳርሽ ተስፋ ስጩ። አንድ ጊዜም ቢሆን አንዴ ግድ የለሽም አብርሽን እዩ፣ ለሱም እድል ስጩ እያሏት ነው። ይህ ነገር እንዲቀጥልና እንዲሰራም የምትፈልግ ከሆነ ጸባይክን ልታስተካክል የግድ ይላል ብለውታል። እኛም ደግሞ ጥሩ ነገር እንዲሆን እየተመኘን ዛሬ ቪዲዮን በዚህ ያበቃለሁ። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ሰላም ቆዩ።